ብሌንን በመጨረሻ አቶ በኃይሉ ይቅርታ፣ እስከ ዛሬ ድረስ አንቺ የሰላም ልጅ ሆነሽ ቃል ልጇ ናት ብዬ በማንጣቴ በጣም አፈር ያለሁ ብላ ስትል፣ እውነት በኃይሉ አንተ ይቅርታ ሰው ሆንክ? አንተ ተለወጥክ እንዴ? አለችና ደም እንባ ማልቀስ ጀመረች። ወይዘሮ ሀረግ ወይንም የቃል እናት በሚገርም ሁኔታ የቃልን የልጅነቷን መስቀልና እንዲሁም ደግሞ እሷን የሚገልጽ የልጅነቷን ፎቶ አምጥታ እንዲሁም ደግሞ የአባቷን ድምጽ ሪከርድ ስታሰማት ሰላም አፏን ከፍታ ቀረችና ራሷን መቆጣጠር አቃታት። ቆይ እዚህ ቤት እየተፈጠረና እየሆነ ያለው ነገር ምንድን ነው? እውነት ለመናገር ቃል ይህንን ሁሉ ውሸትና ይህንን ሁሉ ቅጥፍና ለምን አስፈለገ? እኔን እናትሽ ነኝ ብለሽ በነፃ ከምታታልልኝና ይህን ሁሉ ነገር ከምታደርጊ ገንዘብ እርጅኝ እፈልጋለሁኝ ብላ ብትለኝ እኔም ብላለሁ እንዴ? አለች ወይዘሮ ሀረግ። እንግዲህ የብሌንን መስቀልና እሷን የሚገልጽ የልጅነት ወረቀት ወይንም ደብዳቤ ስታሳያት እጅጉን በጣም ደንግጣ ነው ፍጥጥ ብላ የቀረችው። ቃልም የራሷ ስለሆነ መስቀልና የተጻፈው ወረቀት የሚገልጸው ራሷን መቆጣጠር አቅቷት ፈጣ እያለቀሰች ትገኛለች ማለት ነው። እንግዲህ እጅጉን በጣም በሚገርም ሁኔታ የቃል መጨረሻ ይሄ መሆኑ በጣም ያሳዝናል። ወይዘሮ ሰላም ደግሞ ራሷንም ስታ ያልወደቀችው አሁንም ውሸት እየተከናነቡብኝ ነው፣ እየተጫወቱብኝ ነው፣ እኔን በቃ ከቃል ጋር ሊያለያዩኝ ነው የሚል ስሜት በየዋህነት እያደረባት ይገኛል። ይህን ነገር ደግሞ አምኖ መቀበል በፍጹም መቻል ያቃታት ሰላም በእሷ የዋህነትና እንግዲህ ጅል አስተሳሰብ ዶክተሩም እባክሽ አንዳንድ ጊዜ ነገሮችን ለመጠርጠርና እየተካሄደ ያለውን ነገር በጥሩ ነገር ብቻ ማሰብም ሳይሆን መጠርጠር ይኖርብሻል። ቃል በጣም አደገኛና ያልጠበቅሻት ሴት ናት። ከዚህም በላይ ብዙ ነገር ልታደርግ ትችላለች። እድሜ ልክሽንም መስዋዕትነት ልታስከፍልሽ ትችላለች። ይህንን ነገር ደግሞ በምንም አይነት ሁኔታ ተጋፍጠሽ ልትዘልቂው ስለማትች እባክሽ በተቻለ አቅምሽ ሰላም አንቺ የቃል መጨረሻ ይሄ ሆኖ እንዳይቀር ራስሽን እንድትጠብቂ በጥንቃቄ ነገሮችን ለማድረግ አንድ ላይ እንሁን። ቃል ማለት በጣም አደገኛና ከባድ ሴት ናት። እድሜ ልክሽን መስዋዕትነት ስታስከፍልሽ የነበረችው አደገኛ ሴት ዛሬ ላይ ምንም ብቲ ምንም አብረን ነገሮችን መፍታት አለብን ሲላት፣ እሷም ደግሞ እንዴት እንደዚህ ሊሆን ይችላል? ይሄ በጭራሽ መሆን የለበትም። እኔ እኮ እድሜ ልኬን ዋጋና መስዋዕት የከፈልኩት ለዚህ ነው። ቃል አንቺ በጣም አደገኛና ከባድ ሴት ነሽ። ይሄን ነገር ታደርጊያለሽ ብዬ አንድ ቀንም ጠብቄ አላቅም። ግን በጣም በሚያሳዝን ሁኔታ ነገሮቹ ልክ ሆነው እንዳልሆነ ስታያቸው ላንቺም ትልቅ ችግር እንደሚፈጠር እንዴት መገመት ያቅትሻል? ስትል ወይዘሮ ሀረግም ከሚባለው በላይ ራሷን መቆጣጠር አቃታትና እኔ ካሁን በኋላ እንዳንቺ አይነት ራስ ወዳድና ከብት ሰው የለኝም ብላ ነው ያሰናበተቻት። አባትሽ ድሮም ቢሆን አይወድሽም፣ አሁንም ቢሆን እኔ ነኝ እንጂ ልጄ ብዬ እየተንከራተትኩኝና እየፈለግኩሽ አለሁት። በጣም ታሳፍሪያለሽ፣ ይሄን ነገር ታረጊያለሽ ብዬ እንዳንቺ አይነት ልጅ በመኖሬ ራሴ ማህፀኔን ረገምኩት ብላ አለች። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው የአደራዋ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። እጅግ በጣም ተወዳጁና በጉጉት የምንጠብቀው የአደራ ድራማ እንግዲህ
ብሌን ከሳሚ ጋር ተገናኘችና ለምንድነው ዳግምን የመታኸው የደበደብከው? ያንተ ወንድነት የሚለካው በዚህ ነው እንዴ ብላለችው። እሱም በጣም ግራ ተጋብቶ ስለነበር ብሌን እባክሽ እንድትፈታተንኝ እኔ አልፈልግም። እኔ የምፈልገው አንቺ የእኔ ብቻና ብቻ ፍቅር እንድትሆኝ ነው። በዛ ላይ ደግሞ እውነተኛ እናትሽን ሰላም መሆኗን በተደጋጋሚ ነግሬሻለሁ። አሁን ላይ ከምታስቢው በላይ እጅጉን በጣም በሚገርም ሁኔታ ቃል አንቺን እያታለለችሽና እየሸወደችሽ መሆኑን አንድ ቀንም እንኳን አስበሽ አታቂም። ስለዚህ ወደድሽም ጠላሽም እየሆነ ያለውን ነገር እስከ መጨረሻው ድረስ ተፋልሜ ያንቺ የሆነን ሀብት ንብረት፣ በዛ ላይ ደግሞ እናትሽን የወሰደችብሽን በሙሉ ላስመልስልሽ እና ልመልስልሽ ለራሴ ቃል ገብቻለሁ። ክፉ መጥፎ ብትይኝ እኔ ጉዳይ አይደለም። ይህንንም ነገር አምነሽ ብትቀበይ ባትቀበይ ጥግ ድረስ መድረስ እፈልጋለሁ ብሎ አለ። ጥግ ድረስ መድረስ እፈልጋለሁ፣ መቀበል አለመቀበል ብሌን የራስሽ ጉዳይ ነው ብሎ ነው የነገራት ማለት ነው። እንግዲህ ብሌንም የምትወደውና የምታፈቅረው ዳግም መሆኑን ግልጽ ነው። ዳግምን ደግሞ ይቺ የተረገመች ቃል ስለምታፈቅረውና ስለምትወደው በፍጹም አሳልፋ እንደማትሰጣት ግልጽ ነው። ብሌን ግን እጅጉን በጣም በሚገርም ሁኔታ ለዳግም ያላት ስሜት ለየት ያለ ነው። እሷም ደግሞ ከራሷ በላይ መስዋዕትነት ከፍላ ዳግም በቃል መሰረት እናቲቱ ገነት እንዲለያዩ አድርጋ ነበር። መጨረሻ ላይ ግን እጅግ በጣም በሚገርምና በሚደንቅ ሁኔታ ቃል ገነትን አሳምና አብረው እንዲሆኑ መስዋዕትነት ከፍላለች። ዳግምም በእናቱ ተናዶ ቤቱን ለቆ ቢሄድም ሳሚ ከባድና አደጋ ቢያደርስበትም እሱ ግን በሚገርም ሁኔታ ዳግም የብሌንን ንግግር ሰምቶ ለእናቱ ሲል ወደ ቤቱ እየተመለሰ ሳለ ከሳሚ ጋር ተጣልተው የደረሰበት አደጋ በጣም ያሳዝናል። ሲቀጥል ደግሞ ሌላውና ትልቁ ነገር ወይዘሮ ብሌንም ሳሚን ልትቆጣ ስትሄድ ከሀረግ ጋር እያወራ ስለነበር ሀረግም ብሌን ስታያት ወይ ደግሞ እንዴት አባቷ ነው የምታምረው፣ እችን ልጅ ጠበቅ አድርጋ ያዝ፣ በፍጹም እንድታመልጥህ መፍቀድ የለብህም ብላ ተናገረች። እሱም ደነገጠና እንዴ ምን ሆነሻል ሀረግዬ? ምንም ቢፈጠር ምንም እኮ ብሌን ምን እንደሆነች እንኳን አታውቂም፣ ስለዚህ ምንም ያሳስብ ነገር የለውም ብሎ ተናገረ። ከሳሚ ጋር በጥፊ እየጠፈጠፈችና መከራውን እያሳየችው መጨረሻ ላይ እሱም ብሌን እኔ አንቺ የፈለግሽን ነገር ብታደርጊ በፍጹም የምቀየምና የምቆጣ ሰው አይደለሁም። ሲቀጥል ደግሞ ይህን ሁሉ መከራና መስዋዕትነት እየከፈልኩ ያለሁት ለአንቺ ብዬ መሆኑን በሆነ ጊዜ ሊገባሽ ይችላል። ከዛ በዘለለና በተረፈ ግን የማይሆን ነገር እያደረግሽ ራስሽን በሚያስጠላና በሚጎዳ መልኩ ከባድ ሴራ ውስጥ አትግቢ ብሎ አላት። እሷም በጣም ደነገጠችና እውነት ይህን ሁሉ እያደረገ ያለው ለእኔ ነው እንዴ? ዳግም ምን እያደረገ ነው ብላ ራሷን ጥርጣሬ ውስጥ አስገብታለች። ዶክተርና አቶ በኃይሉ ደግሞ አብረው ተገናኙና ምን ማድረግ ምን መስራት እንዳለበት አቶ በኃይሉ እጅግ በጣም በሚገርም ሁኔታ ቃልን ለማዋረድና ለማጋለጥ እንዲሁም ለወይዘሮ ሰላም ቃል ልጇ እንዳልሆነች መረጃ አምጥተው ማስረከብ ይፈልጋሉ። ወይዘሮ ሰላም መጨረሻ ላይ ደወለችና ስማ ዶክተር፣ እኔ ካሁን በኋላ የዲኤንኤ ምርመራውን በፍጹም መቀበልም ማድረግም አልፈልግም አለችው። እንዴት እንደዚህ ለምን ታያለሽ? ወይዘሮ ሰላም አነሰም አደገም እኮ ቃል ተግባብተናል። ስለዚህ በቃላችን መሰረት ይህን ነገር መፈጸም አለብን ብሎ ሲላት፣ እሷ ደግሞ ምርመራውን እንደማትፈልግና እንደተወቹ ስትነግረው በጣም ራሱን መቆጣጠር አቅቶት ደነገጠ ማለት ነው። መጨረሻ እንግዲህ እጅጉን በጣም በሚገርምና በሚደንቅ ሁኔታ ወይዘሮ ሀረግ ሚስጥሩን በሙሉ መታ በመበተኗ እጅጉን በጣም ደስ ብሎኛል። ከሚባለውና
ከሚባለው በላይ ደግሞ እጅጉን በጣም የምታሳዝነው ሰላምና ብሌን ናት። ብሌንና ሰላም ተመሳሳይ ባህሪ፣ የዋህነት፣ ጅልነት ያጠቃቸዋል። ዶክተሩ አሁን ላይ አቶ በኃይሉን ምንድን እያለው ይገኛል? ስማ፣ ለአንዴና ለመጨረሻ ጊዜ ልንገርህ፣ አንተ ሰላምን ለማገዝ ወይንም እህትህን ለመጠበቅ ሳይሆን ቃል በዛም በዚህም ብላ ስላሸነፈችህና በልጣህና ትታህ ስለሄደች እንዲሁም ስለከዳችህ እሱ አናዶህ እንጂ በፍጹም ለሰላምማ ብታስብ ኑሮ ልጇ ያልሆነችውን ቃል አምጥተህ ልጅሽ ናት ብለህ ልቧን አትሰብራትም ነበር ብሎ ሲለው፣ ዶክተር እባክህ ወደኋላ እየመለስክ ጸጸቴን አታብዛው። ባደረኩት ነገር በጣም አዝኛለሁ። ሆኖም ግን ከምታስበውና ከምትለው በላይ እኔ ወንጀለኛ አይደለሁም። በቃ አሁን ላይ ቃል እያደረገች ያለችው በፍጹም ልክ አይደለም እና ይህንን አይኔን እያየሁ ዝም ማለት ነበረብኝ እኮ። ቃል ባታሸንፍህ ኑሮ ዝም ብለህ በራስህ የምፈልገውን ነገር ለገንዘብ ስትል እኔን እንኳ ስንት አድርገኸኛል። ሳልፈልግ በግድ ለማሳመንና አብሬህ እንድሰራ ብዙ ነገር ጠይቀኸኝ ነበር። እኔ ግን ምንም ነገር ማድረግ ስላልፈለግኩ ሁሉንም ነገር ገደል ገባ ብሎ ሲለው በጣም ነው የተከዘው አቶ በኃይሉ። እንግዲህ ሳሚም ደግሞ የራሱን የሆነ እርምጃ ለመውሰድ ከገነት ጋር ከሀረግ ጋር ጨዋታውን አድርጓል። እንግዲህ ቃል በሚገርም ሁኔታ ጎረቤቷን አምጥታ አክስቷ እንደሆነችና በልጅነቷ ብዙ ስቃይና ፈተና እንዳሳለፈች እንዲሁም ደግሞ ጎዳና ወርቃ ተነስታ የእሷ እህት እንዳሳደገቻት አድርጋ እንድታወራና ሰላምን እንድታሳምናት በገንዘብ 10,000 ብር ገዝታ አምጥታት የቃልም ጎረቤት ሁሉንም ነገር በልጅነቷ እንደወደቀችና ከጎዳና ተነስታ የኔ እህት እንዳሳደገቻት በሙሉ እያለች ስትነግራት ነበርና ሰላም ይህን ሁሉ ስትሰማ አመነች። እስከ ዛሬ ድረስ ልጄ ላይ ላደረስኩት ግፍና መከራ ፈጣሪ ይቅር በለኝ። እኔ በፍጹም ብሌንን እንጂ ቃልን አንድ ቀንም እንኳን የእናትነት ስሜትም ተሰምቶኝ አያውቅም። ዲኤንኤ ምርመራ ከተደረገ በኋላ ለራሱ ውጤቱ ሲመጣ ውስጤ ለምንድን ነው አምኖ መቀበል ያቃተው? ቃልን እንደ እናትና እንደ ልጅ አድርጌ ፍቅር መስጠት ያቃተኝ ለምንድን ነው? ፈጣሪ እባክህ ለእኔ የሚጠቅመኝን ነገር እንትን በለኝ እያለች እንግዲህ ጎረቤቷን አሳምና ብር ስትሰጣት በር ላይ ተቀምጣ እህትሽን ሀረግ ይቅር በይልኝ ብላ ልትላት ስትል ሰላም በር ላይ ቁማ ስታይ እጅግ በጣም በሚገርም ሁኔታ ቃል ለጎረቤቷ ብር እየሰጠች አየቻት። በጣም ተደናግጣና ተናዳ ከዛ ቦታ ላይ ተመለሰች። ሀረግ ግን እቺ ጎረቤት የተባለችውን ሴት አንጠልጥላ ፍንጫዋ ደም በደም እስከሚሆን ድረስ እንዴት በእኔ ላይ ታሪክና ጨዋታ ትሰሪያለሽ? እኔ እዛ ቤት ሄደሽ ዋሽልኝ ቀበጣጥልኝ ብዬሻለሁኝ። እኔ ሀረግ ማን እንደሆነ የምታውቂኝ አይመስለኝም። ውሸትና ቅጥፍና በፍጹም አልወድም። ደሞ አንቺ ከዛች ከቃል ጋር የሚያገናኝሽ ነገር ምንድን ነው? ሰላም ቤት ምን አባሽ ጉዳይ ስላለሽ ነው ብላ ሴት አድርጋ ስትቀጠቅጣት እውነታውን ተናገረች። ቃል እንድንድንድ በይ ብላ ገንዘብ 10,000 ብር ሰታኝ እና ለገንዘብ እኔን ቀየርሽ ብላ ቀወጠችው። በቀጣይ ፓርት እንገናኝ ድረስ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ የቻናሌ ቤተሰቦች አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።